በዚህ ብሎ አምታቶ ምን ብሎ ያንን ቦታ መሸጥ ይፈልጋል። ነገ ጧት ግን የምትጎዳው ቅመሟ ናት ማለት ነው። ብሯን አውጥታበት እንደገና ሌላ ኪሳራ እንደገና ወደ ስደት በቃ በጣም ሀሳብ ይሆንባታል ማለት ነው። ከአረብ ሀገር የመጣ ነገር ከአንዳንድ እቃዎች በስተቀር በጣም እዚህ ስታዩት ልብስም ሆነ ምንም በጣም ነው የሚያስጠላቸው። ያመጣኋቸው እቃዎች አሁን ሳያቸው በጣም ደስ ይለኛል። ሳልጎዳ እዛውም ሆኔ ያሰራኋቸው እቃዎች አሉ። እነሱን አሁን ልሽጣቸው ብል ልጠቀምባቸው ብል በጣም ነው ደስ የሚለኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቲው አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ፣ ሼር እያረጋችሁ አበረታቱኝ፣ ከጎን ሆኖ አግዙኝ። የእናንተ እገዛ ያስፈልገኛል እላችኋለሁ ውድ ቤተሰቦቼ። ግን ሳይ ካሜራው ወደዚህ የዞረ ይመስለኛል። እኔ እንደማየው አይደለም ካሜራው ማለት ነው። እንግዲህ ውድ ቤተሰቦቼ ዛሬ የመጣሁበት ቪዲዮ የቅመሞችን ጥያቄ ለመመለስ ነው ማለት ነው። እንግዲህ ኢትዮጵያ እያለን እኛ ቅመሞች ስደት ላይ ሆነው የሚጠይቁን ጥያቄ አለ። ያንን መመለስ አለብን ማለት ነው። የሚፈልጉትና ማወቅ ያለባቸው ነገር ስለሆነ ማለት ነው። እንግዲህ በጥያቄያችሁ መሰረት ውድ ቤተሰቦቼ ስለ ፈርኒቸርም የጠየቀችኝ አንዲት እህቴ አለች ማለት ነው። ባለፈው አንድ ቪዲዮ ሰርቼ ነበረ ለኔ ለቤቴ የገዛሁት መጋረጃ ማለት ነው። እንግዲህ ፈርኒቸር ሲባል ማለት የቤቱ ዋናው ትልቁ መዝጊያ ማለት ነው። ሌላ ስምም እንዳለው አላቅም። እንግዲህ ያው በእኛ ፈርኒቸር መሰለኝ የሚባለው ትንሽ የሚባልም አለ። ያኔ በጣም ትልቅ ሳይሆን መካከለኛ፣ ደግሞ አነስ ያለችም አለች። አንዳንድ አካባቢ ደግሞ ስትሄዱ ትልቅ ሱቅ ላይ ምናምን ነገር በጣም ትልቅ አለ። ስንት ሜትር እንደሆነ ባላቅም መካከለኛ የሚባለው ግን እኔ 3 ሜትር መሰለኝ። እኔ ያው 3 ሜትር ነው ብዬ ነው የገዛሁት የኔ መጋረጃውን ማለት ነው። ያ ማለት ትንሹም አይደል በጣም ትልቁም አይደል ማለት ነው። አብዛኛው ቤት ላይ የምታዩት ፈርኒቸር ትልቁ መዝጊያ የሚባለው 3 ሜትር ነው ማለት ነው። ከዛ በላይም አለ። ያው እንግዲህ እንደ ቤቱ መጠን ስለሆነ ማለት ነው ያው የሚሰራው እና የኔ መጋረጃ እንግዲህ 3 ሜትር ነው። ያው ተሰርቶ ተዘጋጅቶ የተቀመጠ ነገር ነው። በሜትር ለክቼው አይደለም የተገዛው ማለት አንዳንድ ልጆች እንደዚህ ብሎ ኖርማሉን ገዝታችሁ ማሰፋት የምትፈልጉ ትኖራላችሁ። ያ ማለት መጀመሪያ የበሩን መጠን ማስለካት ይኖርባችኋል ማለት ነው። ያንን ሳታስለኩ ዝም ብላችሁ ብታሰፉት ወይም ያንሳል ወይም በጣም ይሰፋል ማለት ነው። ከመጠን በላይ ስለሚሆን መጀመሪያ ማስለካት አለባችሁ። የኔ ያው ቤቱ ይሄን ያህል ነው ሲሉኝ ያው ቀጥታ ዝም ብዬ ሄጄ ነው የገዛሁት። አላነሰም መካከለኛ የሆነ ሆኗል ማለት ነው። ያው እንዳያችሁት ማለት ነው ቪዲዮዬ ላይ እና እንደዛ አድርጋችሁ መግዛት ትችላላችሁ። ከአረብ ሀገርም ማምጣት ፈልጋችሁ ከሆነ ያው መጠን አለው ማለት ነው። አይታችሁ ይሄ ለዚህን ያህል በር ይበቃል ብላችሁ መቼም የትንሽ በር ታውቁታላችሁ። ያን ያህል የሚፈጅ አይደለም፣ የተወሰነ ነው እና አብዛኛው ትንሽ ያንሳል ይበዛል የሚባለው ይሄ ትልቁ በር ነው ማለት ነው። ፈርኒቸር ለሚባለው ነው። እንግዲህ ኮተትን ባታንኳትቱ ደስ ይለኛል። ከአረብ ሀገር የሆነ ጓዝ ሰብስባችሁ ምናምን መታችሁ እዚህ ደግሞ ደስ የማይልባችሁ ነገር አለ ማለት ነው። አብዛኛውን እንዳየሁ ከሆነ ከአረብ ሀገር የመጣ ነገር ከአንዳንድ እቃዎች በስተቀር በጣም እዚህ ስታዩት ልብስም ሆነ ምንም በጣም ነው የሚያስጠላችሁ ማለት ነው። በቃ ለመልበስ ምናምን ነገር ስታዩት ምንም ደስ የሚል ነገር የለውም ማለት ነው። አገራችሁ ላይ መታችሁ መግዛት ትችላላችሁ። ወይም እዛው አረብ ሀገር ሆናችሁ እየሰራችሁ ይህንን አርጉልን ይህን ግዙልን ብትሉ በጣም ሀሪፍ ነው ማለት ነው። ለምን ብራችሁ እየተተካ ከሆነ አትጎዱም። ግን ሁሉንም ነገር እዛው ኢትዮጵያ ሲሄድ ነው የምገዛው እዛው አሟላዋለሁ ብላችሁ ከሆነ ደግሞ ያላችሁን ገንዘብ ማውጣት ብቻ ስለሚሆን ከኋላ የሚተካ ነገር ከሌለው ተጎርታችሁ ነው የምታገኙት ማለት ነው። እና እየሰራችሁ አንዳንድ ነገሮችን እቃዎችን ብታሟሉ ደስ ይለኛል ማለት ነው። እኔም ስላየሁት ማለት ነው። አንዳንድ ያመጣኋቸው እቃዎች አሁን ሳያቸው በጣም ደስ ይለኛል። ሳልጎዳ እዛውም ሆኔ ያሰራኋቸው እቃዎች አሉ። እነሱን አሁን ልሽጣቸው ብል ልጠቀምባቸው ብል
በጣም ነው ደስ የሚለኝ ማለት ነው። እዚህ መጥቼ አላረጋቸውም ነበር ብዬ አስባለሁኝ። እና እዚህ መጥታችሁ በጣም ኦቨር ገንዘብ ነው የምታወጡት ማለት ነው። የሆነ ጥሩ ነገር እናያዝ ካላችሁ እና እንዳትሸወዱ ለማለት ፈልጌ ነው ማለት ነው። እዛ ሆናችሁ ለቤታችሁ በቃ ከፍ ከፍ የሚሉ ጥሩ ጥሩ የሚባሉ ነገሮችን እቃዎችን በቤተሰብ በዘመድ በምታውቁት ሰው ማዘዝ አሰርታችሁ ቢቀመጥላችሁ በጣም ጥሩ ነው ማለት ነው። ተከማችቶ ታገኙታላችሁ እና ስትመጡ ደግሞ ሌላ የምትፈልጉትን ነገር ማሟላት ትችላላችሁ። እና የፈርኒቸር መጋረጃ ምናምን ያላችሁ ነገር ያው በጣም ትልቅ የሚባል ፈርኒቸርም አለ፣ ግን አብዛኛው ቤት ላይ ያንን አይቼው አላቅም ልላችሁ ፈልጌ ነው ማለት ነው። መካከለኛ የሚባለው 3 ሜትር ነው። መጋረጃውም 3 ሜትር ከዛ ትንሽ በለጥ ቢል ማለት ነው። እና ያው ቤተሰብም ሆነ እናንተ ስትገዙ በሩን ለክታችሁ በዛ ልክ ማሰፋት ወይም መግዛት ነው። በጣም ቀላል ነገር ነው። ሌላዋ ደግሞ የመዳም ቅመም የጠየቀች ጥያቄ በአሁኑ ሰዓት መሬት በስንት ብር ይሸጣል ብላኛለች ማለት ነው። መሬት ሲባል እንግዲህ ለቤት መስሪያ ሊሆን ይችላል፣ የእርሻ መሬት ሊሆን ይችላል። ያው ይለያያል ማለት ነው። ህጋዊ ነው ህገ ወጥ ነው የሚለውም ነገር ደግሞ እሱ ወሳኝ ነገር ነው ማለት ነው። አሁን ላይ ህገ ወጥ እንኳን የሚባለው ነገር በጣም ኦቨር ነው ማለት ነው። በጣም ኦቨር ነው። ትንሽ ብር አይደለም የሚሸጠው ማለት ነው። በቃ ከ1 ነጥብ እስከ ያኔ ትንሽ የሚባለው ነገር ከ1 ሚሊዮን በታች የለም ማለት ነው። ይሄ ምሪት ህጋዊ ቦታ የሚባለው ከዛ በላይ ነው። እና ደግሞ የእርሻ መሬት ምናምን ነገር ከሆነም 200 ሺህ ብር 300 ሺህ ብር እንደ ቦታ ሁኔታና እንደ ሳይዙ ማለት ነው። ያው ይለያያል። ህጋዊ ነገር ከፈለጋችሁ ጥሩ ገንዘብ አውጥታችሁ ጥሩ ነገር መያዝ በጣም ሀሪፍ ነው ማለት ነው። አትጎዱም። ወደፊት በቃ ባላችሁ ገንዘብ እዛ ቦታ ላይ ሰርታችሁ ተጠቃሚ ትሆናላችሁ ማለት ነው። ወደፊት የሚያጠራጥራችሁ ነገር አይኖርም። ገንዘባችሁ ደግሞ ባክኖ አይቀርም ማለት ነው። ህጋዊ የሆነ ነገር በጥሩ ብር ብታወጡም ጥሩ ነገር ይዛችኋል ማለት ነው። ህገ ወጥሳ ብዙ ገንዘብ አውጥታችሁበትም ለወደፊት ደግሞ የሚያስፈራችሁ ነገር አለ ማለት ነው። እንዴት ነው ይሄ ካርታና ፕላን ይወጣለታል፣ መንገድ ቢመጣ በዚህ ይመታዋል አይመታውም፣ እንዴት ነው በቃ ሁልጊዜ ስጋት፣ ሁልጊዜ ሀሳብ በውስጣችሁ ያድራል ማለት ነው። እንደ ድል ሆኖ ደግሞ ህገወጥ ተብሎ ያ ቦታ እንኳን ተገዝቶ ምንም ነገር ሳይነካው መስመርም ሳያገኘው ያልፍላቸዋል። ቤታቸውን ሰርተው የሚኖሩም አሉ ማለት ነው። ያ ያው የድል ጉዳይ ነው። ሁሉም ነገር ያው አላህ የፈቀደውና አላህ የወሰነው ነው የሚሆነው። ግን ያው መጠንቀቅ አለባችሁ ማለት ነው። አንዳንድ ሰው አሁን በደላላ ምናምን ነገር ይታለላል። በዛ በዚህ ብሎ አምታቶ ምን ብሎ ያንን ቦታ መሸጥ ይፈልጋል። ነገ ጧት ግን የምትጎዳው ቅመሟ ናት ማለት ነው። ብሯን አውጥታበት እንደገና ሌላ ኪሳራ እንደገና ወደ ስደት በቃ በጣም ሀሳብ ይሆንባታል ማለት ነው። ያ እንዳይሆን የራሴ የምትሉት ሰው በቃ ወደፊት ምንም አይደርስብኝም የምትሉትን ሰው አቅርባችሁ በጥሩ ነገር ገንዘባችሁን ብታወጡበትም አትጎዱም ማለት ሀሳብ ውስጥ አትገቡም ማለት ነው። እና አሁን ላይ ያው በቃ ሁሉም ነገር በእጅ ስለሆነ ሰውን ስታዩት ለሰው መተዛዘኑን አይደለም የሚያስበው ማለት ነው። ገንዘብ የሚያገኝበትን መንገድ ነው የሚጠራው አንድ ሰው ማለት ነው። ያ ማለት ለእኛ ስህተት ሊሆን ይችላል ማለት ነው። ሳናስበው ይሄ ነገር ወደፊት የሆነ ችግር ያመጣብኛል ብለን ሳናቅድበት የሆነ ነገር ላይ እንዘፈቃለን ማለት ነው። ከዛ በኋላ ያ ሰውዬ እንግዲህ መጥቶ የሚረዳን ነገር የለም ማለት ነው። እያየሁት ስለሆነ ማለት ነው። በቃ በዚህም በዛም ማምታቶ ገንዘብ ማግኘት ነው እንጂ ሌላ ነገር የሚሰማው ሰው የለም ማለት ነው። ያንን መጠንቀቅ አለባችሁ። በቃ ቤተሰቦቻችሁም ሆነ ሌላ ሰው በደንብ ሊያውቁት ይገባል ማለት ነው። የእርሻ መሬት እንኳን ቢሆን ሌላው ቀርቶ ማለት ነው። እና አስቡበት፣ እንዳትሸወዱ፣ ተጠንቅቃችሁ ስትገዙም ሰው አማክራችሁ ጥሩ ነገር ላይ ወደቁ። ለምን ነገ ጧትም ብትሸጡትም ብትለውጡትም ብትኖሩበትም ተጠቃሚ ነው የምትሆኑት ብዬ ስለማስብ ነው። እያየሁት ስለሆነ ማለት ነው። ግማሹ ሲያለቅስ ታውታላችሁ፣ ግማሹ ደግሞ በቃ የሆነ ነገር ላይ ወርቆ ታውታላችሁ ማለት ነው። ያ እንዳይሆን ገንዘባችሁን
አወዳደቃችሁን አሳምሩ ቅመሞችዬ። አውቃችሁበት የገባችሁን ነገር በኋላ ምንም የሚመጣባችሁ ችግር የለም። እና እንግዲህ የምትፈልጉት ነገር ካለ አሁንም ጠይቁኝ። አሁንም ለእናንተ መልስ ይዤ እመጣለሁኝ በጥያቄያችሁ መሰረት ማለት ነው። ቪዲዮውን እንግዲህ ላይክ ሼር እያደረጋችሁ አበረታቱኝ፣ ከጎን የሆኑ አግዙኝ። የእናንተ እገዛ ያስፈልገኛል ብዬ አስባለሁኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዳይበዛባችሁ